እውነት ልዩና ቅዱስ ተለያዩ? ከልጃቸው የ6 ወር ቪዲዮ በኋላ አብረው የሰሩት ቪዲዮ እስካሁን ድረስ በቲክቶክ ፔጃቸው ላይ አልተፖሰተም። ከልጃቸው የ6 ወር ቪዲዮ በኋላ ወደ 28 የሚጠጉ ቪዲዮዎች ቢፖሰቱም ልዩ ብቻዋን ወይም ከልጇ ጋር ሆና እንጂ ከባሏ ጋር ሆና የሰራቻቸው ቪዲዮዎች አልተለቀቁም። ጭራሽ ደግሞ ሰሞኑን የምትለቃቸው ቪዲዮዎች አንድ ልቡ እጅግ የተሰበረና የከፋው ሰው የሚናገራቸውን ንግግሮች እየተናገረች ነበር። ከነዛም መካከል አንዱ ሰዎችን አምነን በሄድንበት ርቀት እግዚአብሔርን ብናምኑ የት እንደተነበር ሰዎችን አምነን በተጓዝንበት ርቀት ልክ ፈጣሪያችንን ብናምነው የት በደረስን ነበር የሚል ሐሳብን ከቪዲዮዎቿ መካከል አጋርታናለች። እንግዲህ ሐሳቡ እንደ ሐሳብ በጣም ትክክል ቢሆንም ነገር ግን ይህ ሐሳብ ወይም የዚህ ቃል ትርጉም የሚገባን በሰላሙ ጊዜ አለመሆኑ ነው ትልቁ ችግር። እናም አብዛኛው ሰው በእነሱ ህይወት ዙሪያ ችግር መፈጠሩን እንዲጠራጠር ካደረገው ቪዲዮዎች መካከል አንዱ ይህ ነው። ሌላኛው ደግሞ ከሰራቻቸው ቪዲዮዎች መካከል እንደተከፋች የሚገልጸው ንግግሯ ይህ ነው። ሰላም፣ እንዴት ናችሁ? በህይወት የእውነት የማያልፍ ነገር የለም። ደስታም ያልፋል፣ ችግርም ያልፋል፣ ሀዘንም ያልፋል፣ ማግኘትም ያልፋል፣ ማጣትም ያልፋል። ሁሉም ማለፊ ነው። የማያልፍ የእግዚአብሔር ቃል ብቻ ነው። ደስታም ያልፋል፣ ሀዘንም እንደዛው። የማያልፈው የእግዚአብሔር ቃል ብቻ ነው። እንግዲህ ይህም ቃል ልክ ነው። ነገር ግን ቅድም ለመግለጽ እንደሞከርኩት ቃሉ የሚገባን ከተሰበረን በኋላ ነው። ሌላኛውንና አሁን ስላለችበት ሁኔታ የሚገልጸው ንግግሯን ደግሞ ላጋራችሁ። ከብዶናል፣ አቅቶናል፣ ተረስተናል፣ አሞናል፣ በጣም ከብዶናል። ለእግዚአብሔር ግን ቀላል። ተከፍተናል፣ አሞናል፣ ተረስተናል፣ ከብዶናል፣ ለእግዚአብሔር ግን ቀላል ነው የሚል ነበር። በተጨማሪም አሁን ስላለችበት ሁኔታ ማብራራቱ ወይም በግልጽ መናገሩ ትርጉም እንደሌለው፣ በፊት እንዲህ ነበረች፣ እንደዚህ ብላ ነበር፣ አሁን እንደዚህ ሆነች ከማለት በቀር መፍትሄ እንደሌለ፣ መፍትሄ ቢኖር እንኳን የሚኖረው ጥቂት ሰዎች ጋር ሊሆን እንደሚችልና እግዚአብሔር እንዳለና ይህም ቀን እንደሚያልፍ የሚገልጹ ንግግሮችንም ጭምር በቲክቶክ ገጿ ላይ እየለቀቀች ትገኛለች። እናም ደግሞ ሰሞኑን የትዳር ቀለበቷ ጣቷ ላይ አለመኖሩ ጭምር ብዙውን ሰው እያጠራጠረ ይገኛል። ስለዚህ ጉዳይ እንደውም አንዳንዶቹ ከሰውነት ክብደት መጨመሯ ጋር ተያይዞ አውልቃው ሊሆን እንደሚችል እየገለጹ ይገኛሉ። አንዳንዶች ደግሞ አዎ በእርግጠኝነት ተለያይተዋል፣ አንዳንድ የቤት እቃዎቿን ጭምር ስትሸጥ አስተውለናል ያሉም አልጠፉም። ሌላው ደግሞ አንዲት ወጣት በማህበራዊ ትስስር ገጿ ላይ ስለነሱ የገለጸችውን ላጋራችሁ። በሌሊት ተነስታ ለባሏ ቁርስ ጉድ ብላ ትሰራለች። የሚጠጣውንም በፔርሙስ ሞልታ ጠረጴዛ ላይ ታስቀምጥለታለች። ባሏን በፍቅር ቀስቅሳ አብልታው አጠጥታው አልብሳው ስማ ትሸኘዋለች። ቤቷን አስተካክላ ራሷን አጸዳርታ ስራ ትገባለች። ንጽህናዋ፣ ቤት አያያዟ ይደንቀኛል። ሴትነቷ ራሴን እንድታዘበው ያደርገኛል። ባሏን የምትንከባከብበት መንገድ ታድሎ ያስብለኛል። ጉድ ስትል ሙሉ እመቤት ናት። እሷንም ባሏንም አሳምራ ነበር የያዘችው። ቪዲዮ በለቀቀች ቁጥር ሀበሻ አፉ አያርፍም፣ ያልበላውን ማከክ ይወዳል፣ ልጅ ለምን አትወልዱም እያሉ በየኮመንቱ መጠየቅ አበዛ። ድንገት መውለድ የማትችል ቢሆንና ቢሰማትስ ብለው አላሰቡም። ምናልባት መውለድ ባይችልስ ብለው አላሰቡለትም። እንደዚህ አይነት ኮመንት ሳይ በጣም ነበር የምሳቀቀው። እግዚአብሔር ባርኳቸው ግን ወንድ ልጅ ወለዱ። የተሰማኝ እፎይታ የማውቃቸው ያህል ነበር። የሆነ ቀን ስትናገር በሱ ሙሉ ደሞዝ ቤት እንከራይ ብዬው ተከራይተን ሌላውን እግዚአብሔር ያውቃል ብዬ አደፋፍሬው ነበር። ግን እግዚአብሔርም መንገዱን ከፈተልን። በዚህ ቲክቶክ ማስታወቂያ መስራት ጀመርን። እሱም ስራው ጥሩ ሆነለት ብላ ስትናገር እግዚአብሔር ላይ ያላት እርግጠኝነት አስገርሞኝ ነበር። ሴት ብልሃተኛ ነች። ሲጀምሩ ከነበራቸው ኑሮ ይበልጥ ጥሩ ገቢ እንዲኖራቸው እሷ የጀመረችው ቲክቶካቸው ረድቷቸዋል። በብዙ ውጣ ውረድ ውስጥ ያለፈ ትዳር ልክ መስተካከል ሲጀምር፣ ማማር ሲጀምር ለምን ወንዱ ማፈንገጥ እንደሚጀምር አላውቅም። ለስንት ወጣት ምሳሌ ይሆናል የተባለ ትዳር እንቅፋት ገጠመው ሲባል ያሳዝናል። ውሸት ያደርገው ነበር ያለችው። ከቅርብ ጊዜ ወዲህ እንግዲህ መሰልጠንና መሰይጠን የተምታታበት ህዝባችን ሰው ወይም የምዕራቡ ዓለም ያደረገውን ነገር በሙሉ የመገልበጥ ሱስ ይዞን ከነሱ መውሰድ ያለብንና የሌለብን ነገር ግራ ገብቶን ያየነውን ሁሉ ካልገለበጥን እያለን ሙጥኝ ካለን ትንሽ ሰንበትበት ብለናል። እንግዲህ ሁላችንም እንደምናውቀው ከቅርብ ጊዜ ወዲህ በየሶሻል ሚዲያ ላይ የበላነውን፣ የጠጣነውን፣ አዲስ የገዛነውን ልብስ፣ ጫማ፣ ቤት፣ መኪና ወይም የቤት ዕቃም ሊሆን ይችላል፣ የያዝነውን ፍቅረኛ፣
ከሱ ጋርም ደግሞ ከተጣላን በሳምንቱ ወይም ትንሽ ከቆየን ደግሞ በ15ኛው ቀን ከሌላ ሰው ጋር እንደተዋወቅን፣ አዲስ ህይወት እንደጀመርን፣ እንዳገባን ወይ ደግሞ እንደተመረቅን፣ እንደወለድን፣ እንደተፋታን አረመኖ ቅጡ ብቻ ከመጸዳጃ ቤት ውጭ ያሉ ታሪኮችን በሙሉ ለመላው ህዝብ ካላጋራን የምንሞት ወይም የበታች የምንሆን እየመሰለን መጥቷል መሰል። በቃ ልክ እንደ ግዴታ አንዲት ክፍል ቤት ያለው 12 ክፍል ቤት ያለው የዕለት ተዕለት ውሎን ወይም የሳምንት ክንውኑን ማጋራቱን ልምዱ አድርጎታል። የተቀረውም ህዝብ ልክ እንደ ተከታታይ ድራማ የሰውን ቤት ጓዳ ጎድጓዳውን ማየት ሱስ ሆኖበት የራሱን ህይወት ረስቶታል፣ ወይም ደግሞ የሚያየውን ህይወት ለመኖር እየተመኘ እንዲሁ ይባዝናል። ዛሬ እንግዲህ ስለዚህ ርዕሰ ጉዳይ ለምን እንዳነሳው ሳትገምቱ አልቀራችሁም። አብዛኞቻችን የሶሻል ሚዲያ ተጠቃሚዎች በተለይ ደግሞ የቲክቶክ ተከታዮች በደንብ ከሚያውቋቸውና ከሚያደንቋቸው ካፈቀሩ አይቀር እንደነሱ ከኖሩ አይቀር እንደነሱ የሚያስብል የፍቅርና የትዳር ህይወትን ልክ እንደ ፊልም ሲያስኮመኩሙን የከረሙት ልዩና ቅዱስ እንግዲህ በመሃላቸው አንዳች ነገር ሳይገባ እንዳልቀረ እየተነገረ ይገኛል። እኛም እንግዲህ ለማጣራት በሞከርነው ሂደት ውስጥ የደረስንባቸውን መረጃዎች ወደ እናንተ ለማጋራት መጥተናል። መልካም ቆይታ። እንግዲህ ቅዱስና ልዩ ከ780 ሺህ በላይ ተከታዮች ያሏቸው የግል ህይወታቸውን በማህበራዊ ሚዲያ ላይ ከሚያስጎበኙ ቲክቶከሮች መካከል የግንባር ቀደሙን ድርሻ ይወስዳሉ። በትዳራቸው መሃል ትንሽ የቤተሰብ አለመግባባት ከመኖሩ ውጪ በሁለቱ ጥንዶች መካከል የታየ ችግር እስከ ቅርብ ጊዜ ድረስ አልነበረም። ወይም ደግሞ ቢኖርም እንግዲህ እኛ እንድናየው አልፈቀዱልንም ነበር ማለት ነው። ለሚዲያው እንዲተላለፍ የፈለጉት ፍቅሩን ብቻ ሊሆን ይችላል። አብዛኞቻችን እንደምናውቀው ወይም ከልምድ እንደተማርነው በየሚዲያው እየወጡ ስለ ኑሯቸው ሲዘግቡ የከረሙ ሰዎች አብረው ሲቆዩ አላየንም። እንደ ምሳሌነት እንግዲህ የሳምሶንና የዳግማዊትን ህይወት መመልከት እንችላለን። በየማህበራዊ ድረ ገጹ ላይ አንድ አይነት ልብስን ከነ ልጆቻቸው እያሰሩ ፎቶና ቪዲዮ እንደውም ከዛም አልፎ የ10ኛ ዓመት የጋብቻ በዓል ነው ተብሎ ሰርግ እስከ መደገስ የደረሱና ከሩቅ ለሚያውቋቸው አቤት ሲያስቀና ፍቅራቸው ምን ነው ለእኛም እንደዚህ አይነት ህይወት በሰጠን ያስባለው ታሪካቸው መጨረሻ እንግዲህ እንደማይሆን ሆኖ ተጠናቋል። ይህ የእነሱ ታሪክ ብቻ አይደለም። ሌሎችም በዚህ መንገድ ራሳቸውን ለመግለጽ የሚፈልጉ ሰዎች እጣ ፈንታ ነው። ቀደምት አባቶቻችን እንደሚሉት እንግዲህ እዩኝ ማለት ደብቁኝ ያመጣል እንደሚባለው መጀመሪያ ሳይጠየቁ ወይም ሳይገረፉ ጓዳ ጎድጓዳቸውን ካላወቃችሁልን፣ የምንበላውን የምንጠጣውን ካላያችሁልን ሲሉን ይከርሙና በኋላ የሆነች ትንሽ ችግር ስትፈጠር ማጣፊያው ሲያጥራቸው እንመለከታለን። እንግዲህ ቅዱስና ልዩም ቢሆኑ ከሰሞኑ የሆኑት ነገር እንዲህ ነው። መሸኛኘት ሰለቸን ብለው የመሰረቱት ትዳር ከገቡበት በኋላ እንግዲህ በመሸኛኘት ያበቃ የሚመስሉ አንዳንድ ጥቁምታዎችን ልናስተውል ችለናል። እንግዲህ ከአባቶቻችን አባባል በተጨማሪም በቅርቡ አንድ ግለሰብ በሶሻል ሚዲያ ላይ መጥቶ የግል ህይወታችሁንም ሆነ ልጆቻችሁን እባካችሁ አትፖስቱ፣ ቡዳ አለ፣ የእናንተን ህይወት የሚመኝ ነገር ግን እሱ ያላገኘው እንደናንተ መሆን የሚፈልግ ሰው አለ፣ መጥፎ መንፈስ አለ እና ህይወታችሁን በሶሻል ሚዲያ ላይ ባጋራችሁ ቁጥር ያንን መጥፎ መንፈስ ወደ እናንተ እየጠራችሁት ነው እና እባካችሁ ተጠንቀቁ። በተለይ ደግሞ ሴቶች እናንተ ናችሁ የበላችሁትንና የጠጣችሁትን ሳይቀር በየሶሻል ሚዲያው ላይ በመፖሰት የምታስቸግሩት በማለት ሐሳቡን ገልጾ ነበር። እንግዲህ እሱ ያለው ቡዳ ይሁን እነ ልዩን የበላቸው ወይም ሌላ እስካሁን አልተረጋገጠም። ሌላው ደግሞ ገሳምራ ግሩፕ የተሰኘ የራሳቸው ካምፓኒ እንዳላቸው ይታወቃል። እናም ሰሞኑን ቅዱስ ብቻውን በመሆን ይህ ካምፓኒ በቅርቡ ስልጠና ሊጀምር እንደሆነ በቲክቶክ ገጹ ላይ ለቆ ነበር። እናም የእነዚህ ጥንዶች ለየብቻ በመሆን ቪዲዮ እየሰሩ መልቀቅ እርግጥም ተፋተዋል ለማለት ህዝቡን አስደፍሮታል። እኛ ግን እስካሁን በደረሰን መረጃ መሰረት ኑሯቸው እንዳበቃለትና ትዳራቸው እንደፈረሰ የሚያሳይ የፍርድ ቤት ማስረጃን ማግኘት አልቻልንም። ያው እንግዲህ በአሁኑ ሰዓት ሰው ተፋቷል ተብሎ ሊረጋገጥ የሚችለው ከፍርድ ቤት በሚያገኘው የፍቺ ማስረጃ ነው። እንግዲህ ቅዱስና ልዩ በመካከላቸው መቃቃር ያለ ቢሆንም ነገር ግን ፍርድ ቤት ደርሶ የለየለት ጉዳይ አይደለም። ከዚህ በፊት እንደውም ፍቅራቸውን እንደ ተምሳሌነት ወስደው ለሌሎች ማስተማሪያ ሊሆን ይችላል ብለው በማሰብ ማያ ሚዲያ የሚባል ዝግጅት ላይ ቀርበው የነበረ ሲሆን እንግዲህ ሚዲያ ላይ የግል ህይወታቸውን ማንጸባረቃቸው ችግር ሊያመጣባቸው እንደሚችል ስጋት ገብቷቸው ያቅ እንደሆነ በተጠየቁበት ጊዜ ልዩ በጭራሽ እንደዚህ አይነት ስጋት ገብቷቸው እንደማያውቅና ብዙ ጊዜ ቅዱስን ስለዚህ ጉዳይ እንደጠየቀችው እሱም በዚህ ሐሳብ እንደማያምን እንደገለጸላትም ጭምር ተናግራ ነበር። እሱም ቢሆን ቲክቶከር ነን ብሎ እንደማያምን የግል ህይወታቸውን እንደ ቀልድ በማህበራዊ ሚዲያ ላይ እንደሚያጋሩ ብዙ ሰዎች መሆናቸውን ገልጾ የሱ ስራ ትንሽ ከመንግስት ቢሮዎች ጋር ብዙ ጊዜ የሚያገናኘው እንደሆነና
እነዛ አካላት ጋር ሲሄድ ብዙ ሰዎች እየቀለደ እንደሚመስላቸውም ጭምር አጋርቶን ነበር። እንግዲህ ፈጣሪ የእነዚህን ጥንዶች ሰላም መልሶ ወደፊት በተሻለ ሁኔታ ላይ እንደምናገኛቸው እየተመኘን ለዛሬ ያዝነውን መረጃ ከወዲሁ አገባደድን። መልካም ጊዜ። ቸር ያሰማን ኢትዮጵያዊ።